የሰውየው መልስ እንዲህ ነበር። መጽሐፍ ቅዱስን ባለማንበቤ በጣም ነው የምቆጨው። አሁንስ እንዴት ነው ሲባል ሰዎች ያነቡልኛል፣ እኔ ቁጭ ብዬ እሰማለሁኛል። የአንድ ሰው መንፈሳዊ ህይወት የሚቀጥለው ለስጋዊ ህይወት ባደረገውና በተማረው ትምህርት ባከማቻቸው እውቀቶች እንደሚቀጥል ሁሉ የመንፈሳዊ እድገትም የመንፈሳዊ ውጤትም የሚታየው ለእግዚአብሔር ቃል በሰጠው ከእግዚአብሔር ቃል በመንፈስ ቅዱስ አማካኝነት በተማረው ትምህርት ልክ። በየዘመኑ እግዚአብሔር ከሰዎች ጋር ይጣላል። አዎ ይጣላል። በምን ይጣላል? ድምፁን ሰምቶ ካላደረጉት ጋር ይጣላል። ትእዛዙን አውቆ ካልፈጸሙት ጋር ይጣላል። እነዚያ ደግሞ ከሙሴ ሰምተው እኛ ደግሞ በእጃችን ይዘን እስካላደረግን ድረስ እንዴት ነው ከእኛ ጋር መይጣላው? ስለዚህ ለእግዚአብሔር ቃል ክብር እንስጥ። ክርስቶስን ለመምሰል የምናደርገው ጉዞ፣ ክርስቶስን ለመምሰል የምንጥረው ጥረት፣ ትጋቶቻችን ቶፕ ደርሶ የሚታዩት እንግዲህ ከእግዚአብሔር ጋር ካለን ቁርኝት አንጻር